የኤፌሶንን መጽሐፍ ጥናት ጀምረናል። ዛሬ ሶስተኛ ሳምንታችን ነው። የመጀመሪያው ሳምንት መግቢያ ሀሳቦችን ያነሳ ነው እንደምታስታውሱት። ቀጥለን ደግሞ ቁጥር 1 ላይ ነው የቆምነው። በእግዚአብሔር ፈቃድ ሐዋርያ ስለሆነው ስለ ጳውሎስ ሰፊ ዲስከሽን ያደረግነው። ዛሬ ከቁጥር 2 ነው የምንነሳው። ቁጥር 2 እና 3ን ዲስከስ እናደርጋለን። ከዛ 4ም 5ም እያልን እንቀጥላለን። ቁጥር 2 ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላምታ ነው። አንዳንድ ኮመንተሪዎች በጥንቱ ዘመን የተለመደ ነው፣ ኦፊሻሊ በጽሁፍ መልክ የሚቀርቡ መልእክቶች እንዲህ ያለ ነገር ያስቀድማሉ። ስለዚህ በዛው ዘመን በነበረው የስነ ጽሁፍ ስልት ሐዋርያው ከመልእክቱ በፊት ሰላምታን አስቀድሟል። እንዲያውም ከፍ ብለን ቁጥር 1 ላይ ራሱን አስተዋውቋል። ከመልእክቱን ከሚጽፍላቸው ወይም ይሄንን ሊላቸው ከሚችላቸው ሰዎች ጋር ያለውን የግንኙነት አግባብ ጭምር ዲስከስ አድርገናል። በኤፌሶን እና በጳውሎስ መካከል ያለውን ግንኙነት ማለት ነው። ከዛ ወደ መልእክቱ ከመሄዱ በፊት በጣም በብዙ መልእክቶቹ ላይ ይሄን ያደርጋል ጳውሎስ ብቻ አይደለም፣ ጴጥሮስም ሰላምታን ያስቀድማሉ። ይሄ እንግዲህ ከመልካም መጀመር ይባላል። በኮሚኒኬሽን ላይ ብዙ ጊዜ ይነሳል። ለምሳሌ በእርግጥ ኤፌሶን ላይ እንደሱ አይነት ሲሪየስ ነገር አናገኝም። ቱ ዘ ፖይንት ጳውሎስ የሚወቅስበት ነገር እዚህ ውስጥ በግልጽ አንመለከትም። ኢንጀነራል የሚያነሳው ነገር አለ። ምዕራፍ 4 ላይ ስንመጣ ቆሮንቶስን ብትወስዱ በጣም ሲሪየስ የሆነ ኢሹ ያለባት ቤተክርስቲያን ነች። ገና ምዕራፍ 1 ላይ ነው ኮምፕሌኑን የጀመረው። ግን መዓት መረጃ እጁ ላይ ያለ ሊወቅሳቸው፣ ሊቆጣቸው፣ ሊገስጻቸው፣ ሊያስጠነቅቃቸው የሚችልበት ነገር እጁ ላይ ያለ ተመሳሳይ አፕሮች እዛም ሲጠቀም ታያላችሁ። ከሰላምታ ከዛ ምስጋና፣ እግዚአብሔርን ሲባርክ ምናምን እነሱንም ሲያመሰግን ታያላችሁ። ይሄ ምንድነው የሚባለው ኮመን ግራውንድ መፍጠር ተደርጎ ይወሰዳል። በአንተና በሰሚዎች መካከል ሁነኛ መግባባትን መፍጠር ይቀድማል። ወደ ጉዳይ ወደ ገደለው ቶሎ ላለመግባት የሚደረግ መንደርደሪያ ነው ብለው ይወስዱታል። እንደ አንድ አስተያየት እንወስደዋለን። ደብዳቤ ስለሆነ በዘመኑ የነበረውን የአጻጻፍ ስልት ተጠቅሞ ይሄን አለ ቢባል ብዙ ቅር የሚያሰኘን አይሆንም። በተለይ ጸጋና ሰላም የሚለውን አንዳንድ ኮመንተሪዎችን ለማየት ስሞክር ሁለቱን ወገን አድሬስ ለማድረግ ፈልጎ ነው ይላሉ። ጸጋ በአብዛኛው ሻሎም ከሚለው ከግሪኩ ሰዋሰው ጋር አብሮ የሚሄድ ስለሆነ በዛ ያሉ ጥቂት የአይሁድ አማኞችን አድሬስ ለማድረግ ፈልጎ ነው። ግሬስ ወይም ቻሪስ የሚለው ደግሞ የግሪክ ቃል የአህዛቡን ዓለም ሁለቱንም ወገን ፌር በሆነ መንገድ ሰላምታ ለማቅረብ ፈልጎ ያደረገው ነው የሚልም ቀለል ያለ ሳሳ ያለ አስተያየት ይሰጣል። ይህንንም እንደ አንድ ፖዚቲቭ አስተያየት እንወስደዋለን ክፍሉን ስናጠና። ግን ከዚህ የተለመደ የሰላምታ አሰጣጥ በተለየ መልኩ ማየት የሚገባን ቅድም አስተያየት ሲሰጡ የነበሩ ወንድሞቼ እና እህቶቼ ሲሉ እንደነበረው የተለየ የሚያደርገው ነገር የተመኘላቸው ሰላም የተመኘላቸው ጸጋ ምንጩን ጠቅሶ ነው። ይሄ ሰላም ይሄ ጸጋ ባለቤት አለው ይለናል። ስለዚህ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ነው። ምንጩ ሰማያዊ ነው። ምንጩ እግዚአብሔር ነው። በሚበልጥ ሰላም በሚልቅ ጸጋ ይባርካቸዋል። ምኞቱን የመልካም ምኞት መግለጫውን ያስቀድማል ማለት ነው። ስለዚህ የዚህ የሰላምና የጸጋ ምንጩ ወይም ባለቤቱ እግዚአብሔር ነው፣ ሰማያዊ ነው የሚለውን እንወስዳለን ማለት። ስለዚህ የተለየ የሚያደርገው ምንጩን መናገሩ ነው። የእግዚአብሔር ሰላም የእግዚአብሔር ጸጋ ለእናንተ ይሁን ነው። ይሄ ታላቅ በረከት ነው። በነገራችን ላይ ታላቅ በረከት ነው። ጸጋ እንደምታውቁት የግሪክ ቃል ነው ብያቸዋለሁ። በእንግሊዝኛው ግሬስ ተብሎ የተተረጎመው ነው። ብዙዎቻችን ፋሚሊየር ነን ከዚህ ቃል ጋር። ጥሬ ቃሉ በጎነት፣ ቸርነት፣ ሞገስ፣ ኃይል ተብሎ ይተረጎማል እንደየ አውዱ ማለት ነው። እነዚህን ቃላቶች ይሸከማል። ከድነት ጋር በተገናኘ በተለይ ኤፌሶን ምዕራፍ 2 ቁጥር 8 ላይ በጸጋ ድናችኋል ሲል፣ ቲቶ ምዕራፍ 2 ላይ የሚያድን እግዚአብሔር ጸጋ ተገልጧል ሲል እየነገረን ያለው ምንድን ነው? ምህረት የማይገባው ወይም ደግሞ ከስፍር ያለፈ ከቁጥር ያለፈ የእግዚአብሔር ቸርነት ተገልጦ ነው የዳናችሁት ነው።
ኃጢአትን ይቅር በሚል የመተው ኃጢአትን የመተው ብቃት ባለው በእግዚአብሔር ተምራችሁ ነው ሕይወትን የተቀበላችሁት፣ በጎነትን የተቀበላችሁት፣ ሞት የሚገባችሁ ፍርድ የሚገባችሁ እናንተ በሕይወት መኖር የቻላችሁት ከእግዚአብሔር ጸጋ የተነሳ ነው የሚል ከድነት ጋር ተያይዞ በዚህ አግባብ ይተረጎማል። ከዕለታዊ ሕይወት ጋር ከክርስቲያናዊ የምልልስ ወይም ኑሮ ጋር ተያይዞ ደግሞ አስቻይ አቅም በተለይም ቲቶ ምዕራፍ 2 11 እና ዕብራውያን ምዕራፍ 4 ላይ ይሄ ጉዳይ በደንብ ዲስከስ ተደርጓል። አስቻይ መለኮታዊ አቅም ነው ጸጋ። ስለዚህ ሐዋርያው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል እየተመኛላቸው ያለው ነገር ትንሽ ነገር አይደለም እላችሁ ነው። የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ መለኮታዊ አቅምም ጭምር ለህይወታቸው እየተመኘላቸው ነው። እንደምታውቁት የክርስትናን ጉዞ በጸጋ ጀምረን በጸጋ የምንጨርሰው ያለ እግዚአብሔር ጸጋ መቆም የምንችል ያለ እግዚአብሔር ጸጋ መኖር የምንችል ሰዎች አይደለም። ምንም ነገር ማድረግ አንችልም። መጽሐፍ ከህግ በታች አይደላችሁም ከጸጋ በታች እንጂ ከህግ በታች አይደላችሁም ነው የሚለው። ስለዚህ ከጸጋ በታች ሆነን ከእግዚአብሔር በምናገኘው አቅም ለእግዚአብሔር ደስታ የምንኖር ህዝቦች ነን። ለዚህም ነው ዕብራውያን ምዕራፍ 12 ላይ ኤሳውን እንደ ምሳሌ ያነሳና ለማንም ጸጋ እንዳይጎድለው እንደ ኤሳው እንዳትሆኑ ይላል። ጸጋን የተመኘላቸው አንዱ የሚኖሩት ጸጋ በሚያስፈልገው ዓለምና ሲቹዌሽን ውስጥ ስለሆነ ጸጋ ያስፈልገናል። እግዚአብሔር በዚህ ጸጋ እኛንም ይባርከን። ያለ እግዚአብሔር ጸጋ መኖር፣ ያለ እግዚአብሔር ጸጋ ማገልገል፣ ያለ እግዚአብሔር ጸጋ ወጥቶ መግባት ስለማይቻል ጌታ ኢየሱስም ያለኔ ምንም ልታደርጉ አትችሉም ብሏል። አንችልም። ሐዋርያው ጳውሎስ በሮሜ ምዕራፍ 7 ላይ ፈቃድ አለኝ ይላል። አንዳንድ ጊዜ ፍላጎት ሊኖርን ይችል ይሆናል። እግዚአብሔርን ደስ የማሰኘት የማገልገል የመሮጥ ብሬክስሩ የማድረግ እንደዛ ፍላጎት ይኖረናል፣ ፈቃድ ይኖረናል። አቅም ግን ልናጣ እንችላለን። ስለዚህ የአስቻይ አቅም አምላካችን ነው። አስቻይ አቅም ያለው አምላክ እሱ የኛ አምላክ ነው። እሱ የኛ አባት ነው። ከእግዚአብሔር ከአባታችን ቅድም ናዞ የተናገረው በጣም ሊሰመርበት ይገባል። ፋሚሊ ሆነናል። በአባትና በልጅ መካከል ያለ ግንኙነት የማይቋረጥ ነው አይደል? ዴይ ኤንድ ናይት ነው። ስለዚህ የሆነ ጊዜ አይደለም ይሄ ጸጋ ወደኛ ህይወት የሚመጣው። በተለይ ዕብራውያን ምዕራፍ 4ን ጋብዛችኋለሁ። በእውነት ቁጥር 16 ላይ በሰማይ ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይልና እንዲህ ከሆነ ይላል እንዲህ ያለ አምላክ ካለን በድካማችን የሚራራልን እናንብበው እሱን ክፍል። በጣም ኢንትረስቲንግ የሆነ ከጸጋ ጋር ተያይዞ ጸጋ አስቻይ መለኮታዊ አቅም ነው የሚለውን ሐሳብ ነው እየተናገርኩ ያለሁት። የተመኘላቸው ነገር ትንሽ ነገር አይደለም ልላችሁ ነው። እና ዛሬም ለኛ ያስፈልገናል። እንደ ሰላምታ ብቻ ወስደናት አናልፍም። ኢትስ ኤ ብሌሲንግ ባርኮት ነው። አንድ አይሁዳዊ አባት ልጁን ሲባርክ የሚባርክበት መንገድ ነው። ኦኬ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ ይላል። አስቻይ መለኮታዊ አቅም ምንለው ለዚህ ነው። በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ለሚቀርቡ ሁሉ የተሰጠ ነው። ለዚህ ነው ቅድም እንዳልኳችሁ በዚሁ በዕብራውያን ምዕራፍ 12 ላይ ቁጥር ስንት ላይ መሰላችሁ? ዕብራውያን ምዕራፍ 12 ላይ የኤሳውን ጉዳይ ያነሳል። 15 አካባቢ የእግዚአብሔር ጸጋ ለማንም እንዳይጎድለው ይላል። ለማንም እንዳይጎድለው። ስለዚህ ሐዋርያው ሲመኝላቸው የተመኝላቸው ትንሽ ነገር አይደለም። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል ይሄ ጸጋ አስቻይ መለኮታዊ አቅም ነው። እነዚህ ወገኖች በእግዚአብሔር ጸጋ የዳኑ ናቸው። አሁንም ጸጋ የሚያስፈልጋቸው፣ አሁንም መለኮታዊ ረድኤት ወይም እርዳታ የሚያስፈልጋቸው ህዝቦች ናቸው። ለምን? በዚህ ዓለም እና የመዋጀት ተስፋ ባለው ስጋ ውስጥ በመለወጥ ሂደት ውስጥ የሚያልፍን አእምሮ ወይም ልብ ያለን ሰዎች ነን። የእውቀት ክፍላችን የስሜት ክፍላችን በሂደት እየታደሰ የሚሄድ ስለሆነ ማለት ነው። በአእምሯችሁ መንፈስ ተለውጡ እንጂ ይህን ዓለም አትምሰሉ ስለሚል ይሄ ለዚህ ለውጥ እንኳን ለሂደቱ ጸጋ ያስፈልገናል ማለት ነው። ስትጸልዩ መጸለይ ካለባችሁ ጸሎት መካከል አንዱ እግዚአብሔር ሆይ ጸጋህ በእኔ ላይ ይሁን፣ ኦኬ፣ ሞገስህ በእኔ ላይ ይሁን፣ የሚያስችል መለኮታዊ አቅም ያገኘኝ። ኤቭሪዴይ መጸለይ ካለብን ጸሎት መካከል አንዱ እሱ ነው። ወደ ጸጋው ዙፋን በእምነት እንቅረብ ያለን ለዚህ ነው ማለት ነው። ስለዚህ አንድ አማኝ ከጸጋ የጎደለ ህይወት ካለው ዕብራውያን ምዕራፍ 12 የጠቀስኩት በዛ አግባብ ነው። እንደ ኤሳው ይሆናል ይላል። ኤሳው ምንድን ነው የሆነው? ኤሳው ከጸጋ ሲጎድል የሆነው ምንድን ነው? ብኩርናውን አቃለላት ይላል።
በብዙ ዋጋ የማይገኝ ነገር ማለት ነው። ያዕቆብ ያለውን ነገር ሁሉ ሰጥቶ የሚፈልጋትን ነገር እሱ እንደ ቀላል ነገር ቆጠራት ይላል። ኦኬ በኩር ማለት ዋና ወይ መጀመሪያ ማለት ነው። በእናንተ ህይወት ውስጥ በጣም ኢምፖርታንት የሆነው መቼም ከድነታችን በላይ ምንም ነገር ሊኖር አይችልም። ከእግዚአብሔር በላይ ከሰማያዊ ህይወት በላይ በጣም ኢምፖርታንት የሆነ ነገር ሊኖር አይችልም። ይሄንን ነገር ማቃለል እንጀምራለን። ምን ሲሆን? አቅም ስናጣ፣ ጸጋ ስናጣ፣ ሞገስ ሲያንሰን፣ ኃይል ሲያንሰን ኮምፕሮማይዝ ማድረግ እንጀምራለን። እንደ ኤሳው በምስር ወጥ ነው ብኩርናውን የሸጡ። ስለዚህ ለዚህ ነው የዕብራውያን ጻፊ ለማንም የእግዚአብሔር ጸጋ እንዳይጎድለው ይላል። እና ሁለተኛው የሚያነሳው ሰላም ነው። እግዚአብሔር በጸጋ ይባርከን ሁላችንም። ሰላም ነው። ሰላም የሚለውም ቃል የጥሬ ቃሉ የሁከት አለመኖርን የሚያመለክት ሲሆን ለእኛ ለአማኝ ጸጥታን፣ ከሁከት ነፃ የሆነን ሲቹዌሽን ወይም ዓለምን እርጋታን ታሳቢ ያደርጋል። አሁን ሰላም አንጻራዊ ነው ይባላል። ይሄ የፖለቲካል ስፒች ነው። ሰላም ፍጹም ሊሆን አይችልም በዚህ ምድር ላይ አንጻራዊ ነው። ምክንያቱም አንድ ቦታ ጸጥታ ሲሆን ሌላ ቦታ ይናጋል። ወይም ፍጹም ሊሆን አይችልም። ሙሉ ሰላም እዚህ ምድር ላይ ኤክስፔክት አይደረግም። ይቺ ዓለም በባህሪዋ የብዙ ነገር እጥረት እና ውጥረት ያለባት ነች። ስለዚህ አንድ አማኝ በዚህ ዓለም ውስጥ ሲኖር የእግዚአብሔር ጸጋና የእግዚአብሔር ሰላም ያስፈልገዋል። ጸጋ ቅድም ባልኩት አግባብ፣ ሰላም ደግሞ ሁከት ባለበት የብዙ ነገር እጥረትና ውጥረት ባለበት ዓለም ውስጥ በእርጋታ ለመኖር የሚያስችል ከአምላክ የሚገኝ ውስጣዊ ጸጥታ ነው፣ ውስጣዊ ሰላም ነው፣ ውስጣዊ ደስታ ነው። እግዚአብሔር በዚህ ሰላም ይሙላን። በእውነት ስለዚህ ይላችኋል ጌታ ኢየሱስ እኔ የምሰጣችሁ ሰላም ብሏል። ዓለም እንደሚሰጥ አይደለም። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ስለዚህ ከፍርሃት ከሁከት ነፃ የሆነ ህይወት ማለት ነው ሰላም ማለት። እንዲህ ያለውን ሰላም በሚናወጥ ዓለም ውስጥ እንዲህ ያለውን ሰላም ከእግዚአብሔር ካልሆነ በስተቀር ከየትም አናገኝም። የቆሬ ልጆች መዝሙር በመባል የሚታወቀው መዝሙር 46 እሱን በደንብ አድርጎ ያሳየናል። እናንብበው እስቲ። መዝሙር 46 ላይ የቆሬ ልጆች በአምላካቸው በእግዚአብሔር ላይ ባላቸው እምነት የሚናገሩትን እንስማ እስቲ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ይላል። ያለ ፍርሃት መኖር ነው ሰላም። በእርጋታ መኖር ነው ሰላም። ሰው በሚናወጥ ዓለም ውስጥ በሰላም መኖር የሚችለው በዚህ አግባብ መኖር የሚችለው ከእግዚአብሔር ዘንድ በሆነ የሰላም ጉብኝት ነው ወገኖች። በጣም የምወደውን ጥቅስ ደግሞ ላንብብላችሁ። ፊልጵስዩስ ምዕራፍ 4 ላይ ፊልጵስዩስ ምዕራፍ 4 ቁጥር 7 እንደዚህ ይላል፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። እግዚአብሔር ይመስገን ወገኖቼ። ሰላም ውስጣዊ ነው አይደል? እኛ ውጭ ላይ በሚደረግ ነገር እንደ ማንኛውም ሰው ደስ ሊለን ይችላል፣ ሊከፋን ይችላል፣ ፊታችን በሚከሰት ነገር። እውነተኛ ሰላም ግን ምንጩ ውስጥ ነው። መነሻው ከውስጥ ወደ ውጭ ነው። ይሄን ደግሞ በመንፈስ ቅዱስ አማካኝነት እግዚአብሔር በእያንዳንዳችን ላይ የሚያፈሰው ድንቅ ስጦታ ነው። ስለዚህ ሐዋርያው ጳውሎስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል እየተመኘላቸው ያለው ነገር ጸሎት፣ በነገራችን ላይ ጸሎትም ነው። ጉድ ዊሽ የመልካም ምኞት መግለጫ ነው። የተመኘላቸው ነገር፣ እየጸለየላቸው ያለው ነገር፣ እየባረካቸው ያለው ነገር ጥቂት ነገር እንዳይደለ በጣም ኢምፖርታንት የሆነ ነገር እንደሆነ እንድናሰምርበት ነው። የፈራ ሰው የሚያደርገውን አያውቅም ይባላል። ያው ፍርሃት የሰላም እጦት አይደል? አለመረጋጋት የሰላም እጦት እኮ። ውስጣችሁ ሽብር ሲል፣ ውስጣችሁ ፍርሃት ሲል ሰላም ቦታውን ለቋል ማለት ነው። በዚህ መናወጥ ውስጥ በዚህ አለመረጋጋት ውስጥ ያለ ሰው የሚያደርገውን አያውቅም። ካደረገም ይባላል ካደረገም የማይደረገውን ነው ይላል። የፈራ ሰው፣ ስፍራውን ሰላሙን የተቀማ ሰው፣ ጸጋ የራቀው ሰው የሚያደርገውን አያውቅም። ካደረገም የሚያደርገው የማይደረገው ነው ይላል። የእውነትም እንደሱ ነው። ኤሳው ጥሩ ምሳሌያችን ነው አይደል? ምንድነች እቺ ብሎ ብኩርናውን ያናናቀው። ስለዚህ ውስጣችሁ አቅም ሲጠፋ፣ ውስጣችሁ በሁከት በኮንፊዥን ሲሞላ ወደ ጸጋው ዙፋን መቅረብ ጥሩ ነው እህቶቼና ወንድሞቼ።
ከዛ በሚገኝ አቅም ውስጣችንን ማረጋጋት እንችላለን። ውስጣችንን በሰላም መሙላት እንችላለን። በእግዚአብሔር አቅም እንደገና መነሳት እንችላለን። እንደገና ለመቆም፣ እንደገና ለማገልገል፣ እንደገና ለመሮጥ ከእግዚአብሔር የሆነ አቅም ተነሳሽነት አለ ሁል ጊዜ ለማን? ወደ ጸጋው ዙፋን በእምነት ለሚቀርቡት። ስለዚህ ሐዋርያው ጳውሎስ እየተመኘላቸው ያለው ነገር ትንሽ ነገር አይደለም የሚለውን አጽንኦት ለመስጠት ነው። ቁጥር 2 ይሄንን ነው የሚያሳየው፣ ጸጋና ሰላም። ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምልኮ ነው፣ ይባረክ ወርሺፕ። በዚህ ቁጥር ውስጥ ቁልፍ ቃላቶች አሉ። በክርስቶስ የሚለው አንዱ ነው፣ ቅድም መልሳችሁታል። በሰማያዊ ስፍራ ሁለተኛው ነው። መንፈሳዊ በረከት ግን መንፈሳዊ የሚለው ሌላኛው ነው። የኢየሱስ ክርስቶስ አምላክና አባት ሁላችሁም አንስታችኋል፣ ይባረክ ወርሺፕ ነው። ከመጀመሪያው ብንነሳ በክርስቶስ ነው ያለን፣ በክርስቶስ ነው። መንፈሳዊ በረከቶች እንደ አጠቃላይ ድህነታችን፣ መዳናችን የተፈጸመው በማን መሆኑን አጽንኦት ይሰጣል። በማንም አይደለም፣ ባለቤት አለው፣ ባለቤቱም ክርስቶስ ነው ይለናል። ኢን ክራይስት መንፈሳዊ በረከቶችን በሙሉ ያገኘነው በክርስቶስ ነው። በጣም በሚያስደንቅ መልኩ በክርስቶስ የሚለው ቃል ከመዳናችን ጋር እግዚአብሔር ስለ ደህንነታችን፣ እግዚአብሔር እኛን ስለመቤዠት ከሰራው ስራ ጋር በተገናዘበ በምዕራፍ አንድ ላይ ብቻ ወደ 7 ጊዜ ተጠቅሷል። በክርስቶስ ኢን ክራይስት የሚለው ትልቅ አጽንኦት ተሰጥቶበታል። ለምሳሌ ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። እንመጣበታለን ስለ ምርጫ። በክርስቶስ መረጠን። ወረድ ብላችሁ ቁጥር 9 ላይ በክርስቶስ ለማድረግ እንደወደደ የሚል ቃል ታገኛላችሁ። አሁንም አብ እኛን ስለማዳን፣ እኛን ስለመቤዠት ያደረገውን ነገር ያደረገው በክርስቶስ በኩል ነው ይለናል፣ ወይም አማካኝነት ነው። ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ይሄ ደግሞ ስካቶሎጂካሊ በሚመጣውም ዘመን የእግዚአብሔር ፕሮግራም ዓለምን በክርስቶስ መጠቅለል ነው ይለናል። ከነገረ ፍጻሜ አንጻር ክርስቶስ አሁንም ቁልፍ ነው። ቁጥር 11 እና 12 ላይም አሁንም 2 ጊዜ ይጠቀሳል። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። ይሄም አሁን ቁጥር 3 ላይ እያነሳን እንዳለ ነው። መንፈሳዊ በረከትን የተቀበልነው በክርስቶስ ነው ይለናል። ይሄም መንፈሳዊ በረከት ርስት ነው ተብሎ ተተርጉሟል በዚህ ክፍል ውስጥ። እነዚህ መንፈሳዊ በረከቶች ምንድናቸው የሚለውን እየሄድን ስንመጣ ምናየው ይሆናል። ቁጥር 12 ይኸውም በክርስቶስ አስቀድሞ ተስፋ ያደረግን እኛ ለክብሩ ምስጋና ይሆን ዘንድ ነው ብሎ ያስቀምጣል። ስለዚህ በክርስቶስ የሚለው ትልቅ አጽንኦት ተሰጥቶታል። የወንጌል ማዕከላዊ መልእክት ክርስቶስ ነው። የመጽሐፍ ቅዱስ ማዕከላዊ ትምህርት ክርስቶስ ነው። በነገረ ድነት ውስጥ ማዕከሉ ክርስቶስ ነው። ከክርስቶስ ውጭ የሆነ አንድም ነገር የለም። ይሄ ሁላችንም የምንገነዘበው ሼር የምናደርገው ነገር ነው። ስለዚህ በክርስቶስ ነው ይለናል። በሌላ የለም፣ በሌላ አልተገኘም፣ በሌላ አልተሳካም፣ አልተሞከረም ግን አይባልም። ተሞክሯል፣ ሰው ሞክሮታል፣ በህግ በኩል ተሞክሯል። ኦኬ፣ ግን አልተሳካም። መንፈሳዊ በረከቶችን ሁሉ የእግዚአብሔርን ምሕረት፣ ቸርነቱን፣ በጎነቱን፣ ህይወትን የተቀበልነው በክርስቶስ ነው ይለናል። እነዚህን መንፈሳዊ በረከቶች ሁሉ የቀረ አንድም ሳይኖር ማለት ነው። ስለዚህ እንደቀረብን አናስብም። ገና የምንባረከው ገና የምንቀበለው ነገር እንዳለ እያሰብን ወደ ቸርች መሄድ ትክክል አይደለም። ኦልሬዲ ዊ አር ብሌስድ። ኦልሬዲ እግዚአብሔር በክርስቶስ በሰራው ስራ ባርኮናል። በመንፈሳዊ በረከት ባርኮናል። ገና የሚባርከን አይደለም። ኦፍኮርስ ፍጹም ይሆናል። ክርስቶስ ሲመጣ ይሄ የተጀመረው የድነት ስራ ፍጹም ይሆናል። የስጋችንን ቤዛነት ስንቀበል መዳናችን ተፈጸመ ይባላል። ለዚህም ነው መጽሐፍ ቅዱሳችን መዳናችሁን ፈጽሙ የሚለን። ፕሮሰስ ላይ መሆናችንን ስለሚያሳይ ጀመር ነው እንጂ አልጨረስነውም ነው። ግን በእኛ ጥረት የሚሞላ እንደሆነም ደግሞ አናስብም። ይሄም ሲሆን ያለቀ ነገር ውስጥ ነው የገባ ነው። እንዴት ገባን፣ በምን ገባን የሚለውን ኋላ ላይ እንመጣለን። ወደ ምዕራፍ 2 ስንመጣ እንዴት ነው ወደ ሰማያዊ በረከት እኛ የገባ ነው፣ በምንድን ነው የገባ ነው የሚል በሰማያዊ ስፍራ ስፍራውን ያሳያል።
ምድራዊ ያለመሆኑን ወይም ከፍ ያለ ዘላለማዊ የሚልቅ መሆኑን በግልጽ ያሳያል። ኦኬ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል በማለት ማቴዎስ ወንጌል ምዕራፍ 16 ላይ በንጽጽር ያቀርባል። ስለዚህ እግዚአብሔር እኛን የባረከን በነፍስ ደህንነት ነው። ኦኬ በሚበልጥ ሰማያዊ በረከትን የተባረክ ነው። የቀረብን ነገር የለም። ማቴዎስ 6 ላይ አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ ይልና ይህም ሁሉ ይጨመርላችኋል ይላል። ይህም ሁሉ የሚለው ከፍ ብሎ ያነሳው ስለ መብል፣ ስለ መጠጣት፣ ስለ መጠጥ የተናገረው ነው። ስለ ልብስ፣ ስለሚበላና ስለሚጠጣ ስለሚለበስ ነገር ዲስከስ ባደረገበት ሁኔታ ሲዘጋው ቁጥር 33 ላይ ይመስለኛል አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል። ስለዚህ በሚበልጠው ቀዳሚ በሆነው በላጭ በሆነው በሚልቀው ተባርከናል ይላል። ይሄ እንግዲህ ሐዋርያ ጳውሎስ ምንድነው እያለ ያለ? ይባረክ እያለ ነው ያለ። እግዚአብሔር ይመስገን እያለ ነው ያለ። በዚህ ከፍ ባለ ህይወት፣ በላቀ ህይወት፣ በሚበልጥ ህይወት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ እያለ ነው። ስለዚህ ሰማያዊ ነው ሲል አይነቱንም ጭምር እየነገረ ነው። የበረከቱን አይነት መንፈሳዊ ነው፣ ሰማያዊ ነው፣ ከፍ ያለ ነው፣ የላቀ ነው፣ ዘላለማዊ ነው፣ ወዘተ የሚበልጥ ነው። ኦኬ አሁን እንግዲህ እግዚአብሔር በሚበልጠው ከባረከን ማቴዎስ 6 ላይ ኮምፓራቲቭሊ ነው የሚቀርበው። ነፍስ ከስጋ ሰውነትም ከልብስ አይበልጥምን ይላል። ይሄ ከግሬተር ቱ ሌሰር ይባላል። ከትልቁ ወደ ትንሹ ነው ኮምፔር ያደረገው። ነፍስን የሰጠን እግዚአብሔር ለስጋችን ያስባል። ስጋን የሰጠን እግዚአብሔር የምንለብሰውን አያሳጣንም። ኦኬ ሶ የሚበልጠውን አድርጓል ነው እግዚአብሔር። የሚበልጠው ምንድን ነው? የሚልቀው ምንድን ነው? ሰው ለነፍሱ ቤዛ ምንን ይሰጣል ይላል። ምንም። በምንም ነፍሳችንን ቤዛ ማድረግ አንችልም፣ ማዳን አንችልም። በምንም ነገር ያለንን ነገር ሁሉ ኢንቨስት ብናደርግ ነፍሳችንን ልናድን አንችልም። ማን ነው ነፍስን የሚያድን ማዳን የሚችል? እሱም እግዚአብሔር ነው፣ እሱም ክርስቶስ ነው። ስለዚህ እግዚአብሔር በክርስቶስ በኩል በጣም አስፈላጊ የሆነውን ነገር ሰጥቶናል ነው። አሁን ትንሽ መለስ ብለን ኮምፔር እናድርግ። ህይወትን ከሰጠን ከፍ ያለውን ሰማያዊ በረከት ከባረከን ለሌላው እንዴት እንጠረጥረዋለን? ከዚህ መለስ ላለው በእግዚአብሔር አለመታመን አንችልም። በዛው በማቴዎስ ወንጌል ምዕራፍ 6 ላይ ከፍ ያለውን ነገር አድርጓል እግዚአብሔር፣ የሚልቀውን ነገር አድርጓል እግዚአብሔር፣ እናንተ አመለካከታችሁን አስተካክሉ፣ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ካለ በኋላ ስለ አበቦች ያነሳል፣ ስለ አዋፋት ያነሳል። በተለይ ስለ አዋፋት ባነሳበት አይዘሩም አያጭዱም በጎተራም አይከቱም አለና የሰማዩ አባታችሁ ይመግባቸዋል ያለ። እናንተ እንዴት አትበልጡም? እናንተ ከአዋፋት አትበልጡም? ምን ነው ያላችሁ? ይሄ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል። ስለዚህ ምንድነው ልላችሁ የፈለኩትኝ በሚበልጠውና በሚልቀው ነገር እግዚአብሔር ባርኮናል ወገኖች። ቀዳሚ መሆን በሚገባው ነገር ተባርከናል። ስለዚህ ገና በረከት ጠባቂ አይደለንም። ኦልሬዲ ዊ አር ብሌስድ። እግዚአብሔር ከፍ ባለው ነገር፣ የዘላለም በሆነው ነገር፣ በሚልቀው ነገር፣ በሚያስፈልገን ነገር ሁሉ ባርኮናል። በሰማያዊ ስፍራ የሚለን እሱ ነው። መንፈሳዊ በረከት ከዚህ ጋር ተያይዞ አብሮ የሚታይ ነው። የበረከቱ አይነት ምንድን ነው የሚለውን ይመለከታል። ምድራዊ አይደለም። ብዙ ጊዜ በተለይ አንዳንድ ኮመንታሪዎች ከከነዓን ጋር ያያይዙታል። የብሉይ ኪዳኑን ሕዝብ እስራኤልን እግዚአብሔር ሲባርክ ያው ፊዚካሊ ነው በእርግጥ ብሌስ ያደረጋቸው። ነፃነቱም ፊዚካል ነው። ከፈርዖን ባርነት ነው ነፃ ያወጡት። ብሌሲንጉም በተመሳሳይ መልኩ ፊዚካል ቁሳዊ ነው። ወተትና ማር ምታፈስ የተባለላት ከነዓንን ነው እግዚአብሔር የባረካቸው። ስለዚህ ንጽጽራዊ ነው ይላሉ። በአዲስ ኪዳን እግዚአብሔር ከፍ ያለውን ነገር ነው ያደረገልን። ከነዓናችን ሰማያዊ ነው ነው፣ ምድራዊ አይደለችም፣ ጊዜያዊ አይደለችም። ኦኬ በሚበልጠውና በሚልቀው ነው እግዚአብሔር በክርስቶስ በኩል የባረከን ይላል። ኦኬ ስለዚህ መንፈሳዊ ነገር ከቁሳዊው የሚቀድም ነው የሚበልጥም ነው። ባይዘው መንፈሳዊ ነገር መጀመሪያ ነው መጽሐፍ ቅዱስ የሚለው። ይሄ የሚታየው ከማይታየው እንደሆነ በእምነት እናስተውላለን ዕብራውያን ምዕራፍ 1 ላይ። ስለዚህ የማይታየው ነገር ቀዳሚ ነው፣ መንፈሳዊ የሆነው ነገር ቀዳሚ ያለው ከጊዜ አንጻርም ማለት ነው። ቀድሞ ያለው መንፈሳዊ ነገር ነው። ያም ብቻ አይደለም፣ ልህቀቱ ቀድሞ መገኘቱ ቀድሞ መኖሩ ብቻ ሳይሆን የሚበልጠው እሱ ነው። ይሄኛው አሁናዊ ነው ተብሏል። መንፈሳዊ ነገር ደግሞ ዘላለማዊ ነው።
ስለዚህ ዘላለማዊ በሆነው ነገር እግዚአብሔር ባርኮናል። እኔ እንዴት ያለ መደላደል ላይ እንደሚያስቀምጣቸው ይሄ ትምህርት እንግዲህ እናንተ ታውቃላችሁ። በዚህ አግባብ እግዚአብሔር በሚበልጠው ነገር ባርኮናል እያላቸው በመንፈሳዊ በረከት ሁሉ የቀረብን ነገር የለም። ክርስቶስን ያገኘ ሰው በወንጌል ያመነ ሰው የቀረበት ነገር የለም። ለምሳሌ ጳውሎስ በቆሮንቶስ ቤተክርስቲያን አገልጋዮችን ማዕከል ባደረገ መልኩ ክፍፍል ተፈጥሮ ነበርና ይሄን ጉዳይ ሶልቭ ካደረገበት ችግሩን ከፈታበት መንገዶች መካከል አንዱ ጳውሎስ ማን ነው? አጵሎስስ ምንድን ነው ካለ በኋላ ሁሉ የናንተ ነው ያላቸው። አጵሎስም የናንተ ነው፣ ጳውሎስም የናንተ ነው፣ ኬፋም የናንተ ነው። ሁሉ መለያየት አይጠበቅባችሁ፣ መከፋፈት አይጠበቅባችሁ። እንዴት ሁሉ የናንተ ሆነ የሚል ጥያቄ ብናነሳ በክርስቶስ ስለሆኑ፣ ክርስቶስ ሁሉ ነው፣ ደግሞም በሁሉ ነው። ስለዚህ አንድ ሰው ጌታን አለው ማለት ሁሉም አለው ወገኖቼ፣ ሁሉም አለው። ሰማዕተኛ ናቸው፣ ባይዘው መላእክተኛ ናቸው። ሰማዩ ምድሩም የኛ ነው። ለምን? በክርስቶስ ነን። በክርስቶስ ነን። ክርስቶስን ያገኘ ሁሉን ያገኘ። ምሳሌ ምዕራፍ 8 ላይ ጥበብ ስለ ራሷ ስትናገር ፐርሶኒፋይ አድርጋ በሰው ምሳሌ ስትናገር እኔን ያገኘ ሁሉን አገኘ ትላለች። ነገስታት በእኔ ይገዛሉ። ስለዚህ ለሁሉም የኃይላቸው ምንጭ ነኝ፣ የማስተዋላቸው ምንጭ ነኝ፣ የብቃታቸው ምንጭ ነኝ፣ የስኬታቸው ምንጭ ነኝ ትላለች። ጥበብ ራሷን ወክላ እንደዛ ትናገራለች። ክርስቶስን ያገኘ ሁሉን አገኘ ወገኖች። በክርስቶስ ነው የተባረከ። ኦኬ፣ እንደ ሎዶቅያ ቤተክርስቲያን ይሄ ያለኝ ብለን እኛ አንቆጥርም። ምክንያቱም ሁሉም አለን። እግዚአብሔር ይመስገን ሁሉም አለን። because we have Christ ክርስቶስ ስላለን ሁሉም አለን። ክርስቶስ የሌለው ሁሉ ቢኖረው ነው የምላችሁ። ይቺ ዓለም በትርፏ ብትኖረው በትርፏ። ለዚህ ነው ማቴዎስ ወንጌል ምዕራፍ 16 ላይ ሰው ዓለሙን ሁሉ ነው የሚለው፣ ዓለሙን ሁሉ ቢያተርፍ በትርፍ ቢኖረው ነፍሱን ግን ቢያጎድል ምን ይጠቅመዋል? ነፍስ የምትድነው በእግዚአብሔር ነው። ክብር ለኢየሱስ ይሁን። ክርስቶስ ካለን ሁሉ አለን። ኮራ በሉ እህቶቼና ወንድሞቼ፣ አንዳች እንደጎደላችሁ እንዳታስቡ። ምናልባት ይሄንን ስል አንዳንዶቻችን ለዕለት የምንቸገር እንኖር ይሆናል። እዚህ ውስጥ በጤና የምንቸገር እንኖር ይሆናል። በልዩ ልዩ መንገድ በቻሌንጅ ውስጥ እያለፍን ስርዓትን እየተቸገርን ያለን ልንኖር እንችላለን። ይህንን ፋክት ዲና እያደረግን አይደለም፣ ግን በሚበልጠው ተባርከናል ነው። እግዚአብሔር ይመስገን። እግዚአብሔር የእነዚህን ነገሮች ጉድለት ሊሞላ አይችልም ወይ? እንዴት እንጠረጥረዋለን? እንዴት ሊታመን አይችልም? ክርስቶስን የሰጠን ከእሱ ጋር ሁሉ ነገር እንዴት እንዲያው አይሰጠንም እኮ ነው መጽሐፍ ቅዱስ የሚለው። መንፈሳዊ በረከትን የሰጠን ከእግዚአብሔር ጋር ሰላም የምናገኝበትን ነገር ያደረገ እሱ ኦኬ፣ አንድ ልጁን ባጭሩ ማለት ነው ውድ ልጁን ኢየሱስ ክርስቶስን ስለ አንቺ መዳን፣ ስለ አንተ መትረፍ፣ ስለ አንተ ማምለጥ የሰጠ እግዚአብሔር እንዴት ከዛ በሚያንሰው ነገር ይጠረጠራል? መጠርጠሩስ እግዚአብሔር ይባርክ። የስ እና እንዴት ናችሁ? በፍርሃት ያላችሁ ይሳካ ይሁን በአረ በጣም ምን መጠርጠርም የለበትም። የእውነቴን ነው የምለው። አሁን ይሄንን ስለኔ ፐርሰናሊ አንዳች ጉለት የለኝም እያልኳችሁ ፕሪቴንድ እያደረኩ እያስመሰልኩ እንዳይመስላችሁ፣ ይሄም አለኝ ያም አለኝ እያልኳችሁ እንዳይመስላችሁ። እናንተ የምትፈልጉት ነገር ሁሉ እኔ የምፈልገው ሊሆን ይችላል፣ ምናልባትም በባሰ መንገድ። ግን ምንም እንደሌለኝ ሚስኪን ሰው ግን ለማሰብ በጣም ነው የምቸገረው። እኔ ድሮ መደሰት የማልችለው እና ጌታን ካገኘው በኋላ መደሰት የጀመርኩት እንዳው የመዳኒ ምልክት አድርጌ የወሰድኩት አንድ ነገር ምን እንደሆነ ታውቃላችሁ? ኤርሊ ነው። እኔ በችግር ምክንያት ስራ የጀመርኩት ኤርሊ ነው። ገንዘብ ማግኘት የጀመርኩት በልጅነት ቲኔጀር ሆኜ ማለት ነው። ስለዚህ እኔ ደስታን የማውቀው በሚደረጉ ነገሮች ነው። በቃ ኖሮኝ የምፈልገውን ስበላ የምፈልገው ቦታ ሲሄድ ዳትስ ማይ ላይፍ። ደስታ ለእኔ እሱ ነው። ገንዘብ ከኪሴ እንዲጠፋ አልፈልግም። ያጣሁበት ጊዜ አለ ከሆነ ከቤት አልወጣም። በፍጹም ሰው አላገኝም። ኮንፊደንስ አይሰማኝም። ነፃነት አይሰማኝም። ባዶ ኪሴ ሆኜ ከሰው ጋር በነፃነት ማውራት አልችልም። በፍጹም አልችልም ነው የምላቸው። እኔ አሁን እንደሌለኝ እንኳን የማውቀው የሆነ ቦታ ገብቼ እንዳለኝ ነው የማስበው። ደስታይም ኮንፊደንስም ጤም ነው። እግዚአብሔር ይመስገን። እና ወገኖቼ ክርስቶስ ስላለን ሁሉ አለን እያልኳቸው ነው ያለው። ክርስቶስ ስላለን ሁሉ አለን። ሁሉ ኖሮት ሰው ክርስቶስ ከሌለው ባዶ ነው። ይሄንን ጋፕ ማንም አይሞላውም። ሄሎ አምላክ የሌለበትን ክፍተት
የዚህ ዓለም ቁስ የዚህ ዓለም ጥበብ ሊሞላው አይችልም። ፎር ሹር በፍጹም። ያ ተከናውኖለት ብዙ እጥፍ ምርት ያገኘው ሰው የተናገረውን ነገር ጌታ ኢየሱስ የተናገረው ምሳሌ ታስታውሳላችሁ አይደለም? አሁን ጎተራ ላፍርስ አለ። በዚህ ጊዜ የተገኘው ምርት ብዙ ስለሆነ እና እስከዚህ ድረስ እኮ ፋይን ሄልዚ ነው በጣም ጎተራ ማፍረስ፣ የተገኘን ነገር በአግባቡ ሴፍ ማድረግ ምናምን ትክክል እኮ ነው። ችግሩ እምነቱን ከእግዚአብሔር ላይ ተስፋውን ከእግዚአብሔር ላይ አንስቶ ያለው ነገር ላይ ያደረገ ነው። ነፍሴ ሆይ ብይ ጠጪ እልሻለሁ ጎተራ አለልሽ ሲል አንተ ሰነፍ ዛሬ ሀጅን ማን ይበላዋል ተባለ ማለት ነው። ኦኬ አንደኛ ደስታ በዛ አይገኝም። መጽሐፍ ቅዱስ እሱን በግልጽ ይነግረናል። የሰው ህይወቱ በገንዘብ ብዛቱ አይደለምና ከመጎምጀት ተጠበቁ ብሏል ጌታ ኢየሱስ። አሁን እዚህ ጋር ለምን እንደመጣው አላውቅም። አሁን ይሄ የፕሮስፔሪቲ ጎስፕል በጣም ዲሲቭ አድርጎናል። ቁስ ናፋቂዎች ጠባቂዎች መሆናችንን ብቻ አይደለም አፌክት ያደረገን፣ እንደሱ እንድንጠብቅ እንደሱ እንድንፈልግ ብቻ አይደለም፣ ግን ምንም እንደሌለን አሳምኖናል። ምንም እንደሌለን ክርስቶስን ያለው ኦሬዲ ሁሉ አለ። ኦሬዲ ሁሉ አለ። በእውነት ሁሉ አለ። አልዓዛርን ከሞት ሊያስነሳ ጌታ ኢየሱስ ሲሄድ ቀና ብሎ የተናገረው ቃል ይባርከኛል። አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁል ጊዜም ስለምትሰማኝ ነው። እርግጠኛ ነው አልዓዛርን ከሞት ለማስነሳት እግዚአብሔር ሁል ጊዜ እንደሚሰማው፣ እግዚአብሔር ሁል ጊዜ ከሱ ጋር እንደሆነ አንድ አማኝ በዚህ የእምነት አይነት ነው መንቀሳቀስ ያለበት፣ እግዚአብሔር እንደሚሰማው። ኦኬ ጳውሎስ ገላትያ ምዕራፍ 2 ላይ አሁን የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ይላል። ይሄን ሁሉ ነገር የተናገርኩትኝ በሚበልጠው ነገር ተባርካችኋል እያላቸው፣ በሚልቀው ነገር ተባርካችኋል፣ አስፈላጊ በሆነው ባርኮት ተባርኳል፣ የቀረባችሁ የለም የጎደለባችሁ የለም እያላቸው። ለሰው ትልቁ ነገር ይሄ ነውና እና በአዲስ ኪዳን በግልጽ እንደምናነበው በረከትም ይሁን እርግማን ክርስቶስን ማመንና አለማመን ናቸው። ኦኬ አንድ ሰው ተባርኳል ስንል ክርስቶስ አለው ወይ ነው የመጀመሪያ ጥያቄ። በኢየሱስ ክርስቶስ የቤዛነት ስራ አምኖ ነፍሱ ድናለች ወይ? ከመንፈስ ተወልዷል ወይ? ያ ነው መንፈሳዊ በረከትን ሁሉ ወደኛ የሚያመጣ። በእኔ ካልሆነ በቀር ወደ አብ መድረስ የለም እንዳለ ጌታ ኢየሱስ፣ የለም ዝግ ነው፣ ሰማይ ዝግ ነው። በክርስቶስ ካልሆነ በስተቀር ሰማይ ዝግ ነው። ስለዚህ እህቶችና ወንድሞቼ በሚበልጠው በረከት ተባርከናል ይላል የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። አምልኮ ሆኖ ብያቸዋለሁ። ቀደም አንድ ወንድማችን አንስቷል፣ እሱን ልናገርና ልጨርስ። አይ ቲንክ ለዛሬ ይበቃል። እንግዲህ ቁጥር 2 እና 3 እናያየ ነው። ቁጥር 4ን ከጀመርን ዲቴል የሚነሱ ሀሳቦች ስላሉ ለሳምንት ብናቆየው ጥሩ ይሆናል። የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። አምልኮ ነው፣ እግዚአብሔርን እየባረከ ነው። ስለሆነው ነገር ብዙ ጊዜ እንደ ጥያቄ ሆኖ የሚነሳው አምላክና አባት አምላክና አባት አባት፣ እሺ ምክንያቱም ልጄ ብሎታልና አምላኩስ ነው ወይ? አብ ለወልድ አምላኩ ነው ወይ የሚል ጥያቄ ይነሳል። የስ አብ ለወልድ አምላኩ ነው፣ ምክንያቱም ወልድ ሰው ነው። አሁን በዚህ ጊዜ ቃል ስጋ ሆኗልና ስጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር ይቀርባሉ ስለሚል በመዝሙር መጽሐፍ ላይ ስጋ ለባሽ አምላክ ያስፈልገዋል፣ ሰው አምላክ ያስፈልገዋል። ኢየሱስ በስጋው ሰውነቱ አብ አምላኩ ነው ፎር ሹር። ለዚህም ነው በመስቀል ላይ በወጣ ጊዜ አምላኬ አምላኬ ብሎ የጸለየው። ስለዚህ እንዳውም ወርሺፕ አድርጎታል ማለት ነው። ማቴዎስ ወንጌል ምዕራፍ 4 ላይ ከቀረበለት ፈተና መካከል ወድቀ ስገድልኝ የሚል ነበር። በዚያም ምዕራፍ ውስጥ የኢየሱስ ምላሽ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ብቻ ስገድ፣ እሱን ብቻ አምልክ ተብሎ ተጽፏልና ነው ያለው። ስለዚህ የዛ አካል ነው ኢየሱስ። የማመልከው አብን ነው እያለ ነው በሰውነቱ ኢየሱስ ለአብ ታዟል። እንዳውም ፊልጵስዩስ ላይ ያውም ለመስቀል ሞት ይላል። ኦኬ ዕብራውያን ምዕራፍ 12 ላይ ታገሰ ይላል። ያን መራራ የመስቀል ሞት ታገሰ፣ የውርደት ሞት ታገሰ ይላል። በዚህም እግዚአብሔርን ስለመፍራቱ ጸሎት ተሰማለት ይላል። የሚጸልይ ነበር ኢየሱስ አምላክ ስለሆነ አባቱ ለኢየሱስ አምላኩም ነው። ስለዚህ በጣም ቴዎሎጂካል እንትን ነው የሚያነሳው ጳውሎስ በዚህ ክፍል ላይ ክርስቶስ ሰው እንደመሆኑ አብ አምላኩ መሆኑ እሙን ነው። በጣም ብዙ ሰዎች ይቸገራሉ በዚህ ክፍል ጋር ሲደርሱ። እንዴት ነው አምላኩ ባይለውስ ኖር? ደጋግሞ ነው የሚለው ጳውሎስ፣ ደጋግሞ ነው የሚለው ሮሜ ምዕራፍ 15 ቁጥር 6 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 11 31 ላይ፣ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ
የጌታችን ኢየሱስ ክርስቶስ አምላክና አባት ይለዋል አብን። ስለዚህ ኦፍኮርስ ኢየሱስ እግዚአብሔር አብ የኢየሱስ ክርስቶስ አምላኩ ነው። ዋት አይዞ ኦኬ፣ አምላኩ ነው። ሰውነቱን እስከተቀበልን ድረስ ኢየሱስ ሰው መሆኑን እስካመንን ድረስ አብ አምላኩ ለመሆኑ ምንም ጥርጥር የለውም። ስለዚህ መጽሐፍ ቅዱሳችን ይሄንን በግልጽ ያስቀምጣል። ዕብራውያን ምዕራፍ 10 ቁጥር 7 ላይ አምላክ ሆይ ፈቃድህን ላደርግ መጥቻለሁ ይላል። ኢየሱስ ራሱ ይሄንን ክሌም ያደርጋል። ተቀበል። የመጣው ኢየሱስ የአምላኩን እና የአባቱን ፈቃድ ለማድረግ ነው ወደ ምድር። ኦኬ። ዕብራውያን ምዕራፍ 5 ቁጥር 8 ምንም ልጅ ቢሆን ልጅነት አምላክነትን ያሳያል፣ እንመጣበታለን። አባት የሚለው ኢየሱስ ልጅ መሆኑን ስለሚያሳይ ምንም ልጅ ቢሆን ነው የሚለን። ምንም ልጅ ቢሆን ማለት በሌላ አገላለጽ ምንም እንኳን አምላክ ቢሆን ነው፣ በዛ ዲቫይን ስታተስ ያለ ቢሆን። ፊልጵስዩስ ምዕራፍ 2 ላይ አምላክ ሆኖ ሳለ ይላል ነበር ነው። ፕሪቪየስሊ ኢየሱስ እንዲህ ነበር ይላል። በአምላክነት ክብር ነበር፣ በአምላክነት ፖዚሽን ነበር ማለት አሁን አይደለም እያለን ነው ማለት ነው። ከዛ ክብር ወጥቷል። አሁን አምላክ አይደለም እያለን አይደለም። ከአምላክነት ክብር ውስጥ ወይም ደግሞ በገዛ ፈቃዱ ወደ ውስንነት መጥቷል። ኦኬ። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ኢየሱስ ባይዘው የሚማርም ነው። አንዳንድ እውቀት ኢየሱስ ያገኘው በመማር እንደሆነ ታውቃላችሁ። ሉቃስ ወንጌል ምዕራፍ 2 ላይ ይሄ ነገር ለአንዳንዶቻችሁ ይከብድ ይሆን? ሕፃኑም በሞገስ በጥበብ ኦኬ፣ እናንብበው። ኖርማል በሆነ መንገድ ነው አንዳንድ ነገሮችን በሰውነቱ ያገኘው። ሉቃስ ወንጌል ምዕራፍ 2 ላይ ያገኘው ሰው ካለ መለጠፍ ይችላል። ሰንደይ ስኩል ላይ ብዙ ጊዜ የሚነሳ ቃል ነው ይሄ ቃል። ኢየሱስ ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። ኦኬ፣ እድገቱ ሁለንተናዊ ነው ይለናል፣ በእውቀትም ጭምር። ስለዚህ ጳውሎስ ይሄንን በጣም አንደርስታንድ ያደረገና እንዲታወቅም ያደረገ ወንድማችን ነው። በተለይ ስለመታዘዝ ስናነሳ መረሳት የሌለበት ኢየሱስ በስጋው ወራት አይደለም ለአብ ለአባቱ ለአምላኩ ለስጋ እናቱም ታዞ ነበር ይለናል። ይታዘዛቸውም ነበር ተብሎ ተጽፏል። ሕግን ሁሉ መፈጸም ይገባናል ሲል ከመጥምቁ ዮሐንስ እጅ በታችም የተጠመቀው በዚህ አግባብ። ስለዚህ በመጥምቁ ዮሐንስ እጅ ዝቅ ብሎ መጠመቁ ለመታዘዝ በፍጹምነት ደረጃ ለመታዘዝ ያለው ቁርጠኝነት ያሳያል። ለዚህም ነው ማቴዎስ ወንጌል ምዕራፍ 5 ላይ እኔ ሕግን ለመሻር አልመጣሁም እፈጽመው ዘንድ እንጂ። በእርግጥም ኢየሱስ ሕግን ሁሉ ፈጽሟል። ስለዚህ የኢየሱስ ክርስቶስ አምላክ እና አባትና አምላክ ይባረክ ሲለን ወይም አምላክና አባት ይባረክ ሲል እየነገረን ያለው የኢየሱስን ሰውነትም አምላክነትም ጭምር ነው። አምላክነትም አባት የሚለው አባት ልጅነትን ያሳያል። አባት ካለ ልጅ አለ ማለት ነው። ኢየሱስ ልጅ መሆኑን ያሳያል። ዕብራውያን ምዕራፍ 5 ላይ ምንም ልጅ ቢሆን ካለን ምን አመጣው ብለን ጠይቃለን። ልጅነት አምላክነትን ሪፈር ያደርጋል ማለት ነው። ስለዚህ ይህም ልጅነት ከአብ ጋር ያለውን ዘላለማዊ ህብረት ወይም ግንኙነት እንዲሁም የስልጣን አቻነት ከግምት ውስጥ ያስገባል። ዮሐንስ 1:18 እና ዮሐንስ ወንጌል ምዕራፍ 3:16 ይህን ሐሳብ ያሳያል። ኢየሱስ የአብ ልጅ እንደሆነ ይናገራል። ኢየሱስ እግዚአብሔር አባቴ ነው እኔ ልጁ ነኝ ሲል በዘመኑ የነበሩ አይሁዶች ድንጋይ አንስተውበታል። ምዕራፍ 5 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። አረ በተሳሳተ መንገድ ተረድታችሁኛል አላለም ኢየሱስ። ክርክሩ ቀጥሎ እስከ ምዕራፍ 8 ሲቀጥል ከአብርሃም በፊት እኔ ነበርኩ ብሎ እኔ ያህዌ ነኝ ብሏቸዋል። ስለዚህ ኢየሱስ አምላክ ነው ዴፊኒትሊ። ፊልጵስዩስ ምዕራፍ 2 ላይ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ኢየሱስ አት ዘ ሴም ታይም አምላክ ነው፣ አት ዘ ሴም ታይም ሰው ነው። በአምላክነቱ ይመለካል፣ በሰውነቱ ያመልካል። ይሄ በዚህ የማይሰናከል ብፁዕ ነው ብለን ነው የምናልፈው። አያችሁ፣ በጽዮን ዓለት አስቀምጣለሁ አለ እግዚአብሔር፣ ድንጋይ አስቀምጣለሁ፣ በእሱ የሚያምን ለዘላለም ይድናል ወይም አያፍርማል። አንዳንዶች ይሰናከሉበታል፣ አንዳንዶች ይድኑበታል። ስለዚህ ልንሰናከል አይገባንም። ኢየሱስ በሰውነቱ
አብ አምላኩ ነው፣ በአምላክነቱ ደግሞ አብ አባቱ ነው። እንደ ልጅነቱ ከአብ ጋር እኩል አምልኮን ይቀበላል፣ ስግደትን ይቀበላል፣ እንታዘዘዋለን። ለምሳሌ ማቴዎስ ወንጌል ምዕራፍ 5 የተራራው ስብከት ተብሎ የሚታወቀው እንዲህ ተብሏል። እኔ ግን እንዲህ እላችኋለሁ ያለ ህግ ሰጪም ነው ኢየሱስ። ህግ ሰጪም ነው። ህጉን ያብራራ ብቻ ሳይሆን ያሻሻልም ነው። አዲስ ትእዛዝም የሰጠ ነው። እኔ ግን እንዲህ እላችኋለሁ በሚል ያስተማረ ነው። ስለዚህ የኢየሱስን አምላክነትና አባትነትም ሰውነትም እዚህ ክፍል ላይ ሐዋርያው ጳውሎስ ያነሳል ማለት ነው። ጥያቄም ካለ እናስተናግዳለን ማለት ነው። ክብር ለኢየሱስ ይሁን።